ልብስ አለው። ንጽሐ ስጋና ንጽሐ ነፍስን ገንዘብ ልናደርግ ያስፈልጋል። የስጋንም የነፍስንም ንጽህና ገንዘብ ማድረግ አለብን ማለት ነው። ነቅቶ ልብሱን የሚጠብቅ ማለት ስጋውንም ነፍሱንም ከኃጢአት ከበደል ከጥፋት ከርኩሰት ሕይወት መጠበቅ አለበት። ንጽሐ ስጋና ንጽሐ ነፍስን ገንዘብ ልናደርግ ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ፣ እግዚአብሔር አባታችን ሆይ፣ እስከዚህ ሰዓትና ዕለት ድረስ በሕይወት በጤና የጠበቅከን፣ በሰጠህን በልጅነት ጸጋ አከበርከን። ከኃጢአት ከበደል ከጥፋት ከርኩሰት ሕይወት ለይተህ ሕያውና ቅዱስ ዘላለማዊ ቃልህን እንድንሰማ ወደህና ፈቅደህ በቀሪው ዕድሜያችን ላይ ይህችን ሰዓት በልዩ በረከት ተጨማሪ አድርገህ ስለሰጠህን ለዚህ ሰዓትና ለዚህ ዕለት ስላደረስከን ክብርና ምስጋና ላንተ ይሁን። ለዚህ ሰዓትና ዕለት ያደረሰን የጊዜያቱ ባለቤት የአባቶቻችን የቅዱሳን አምላክ ዛሬም በዘመናችን የኛ አምላክ ልዑለ ባሕርይ ሕያው ባሕርይ ንጹሕ ባሕርይ ቅዱስ አምላካችን እግዚአብሔር ስለማይነገረው ስጦታው ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም በተሰጣት ሁሉ ጸጋ ምስጋና ይድረሳት። ቅዱሳን ሁሉ እንደየጸጋቸው እንደየክብራቸው እንደየማይረጋቸው መጠን ምስጋና ይድረሳቸው። እግዚአብሔር መንፈስ ቅዱስ ሚስጥሩን ጥበቡን ለሁላችንም ይግለጽልን። ዛሬ እግዚአብሔር መንፈስ ቅዱስ እንደረዳን መጠን የምንማማርበት የትምህርታችን ርዕስ እንዲህ ይሆናል። ወብፁዕ ዘይተግህ ወያዕቅብ አልባሲሁ። ራእየ ዮሐንስ ምዕራፍ 16 ቁጥር 15 ላይ ተጽፎ የምናገኘው ኃይለ ቃል ነው። ወብፁዕ ዘይተግህ ወያዕቅብ አልባሲሁ፣ ልብሱን የሚጠብቅ ብፁዕ ነው። የዮሐንስ ራእይ ምዕራፍ 16 ቁጥር 15። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የንጽሕተ ንጹሐን የቅድስተ ቅዱሳን የማምላክ የድንግል ማርያም የአስራት ልጆች፣ ወዳጆቼ ክርስቲያኖች ሁላችሁም ይህንን ቃል ትመሰክራላችሁ። ልብሱን የሚጠብቅ በሉ ብፁዕ ነው። ምኑን የሚጠብቅ? ወብፁዕ ዘይተግህ ወያዕቅብ አልባሲሁ ይላል ዮሐንስ አቡ ቀለምሲስ ዮሐንስ ወልደ ነጎድጓድ ያ ታላቁ ባለ ራእዩ ቅዱስ ዮሐንስ ልብሱን የሚጠብቅ ብፁዕ ነው ይላል። ይህንኑ ቃል በራእየ ዮሐንስ ምዕራፍ 16 ከቁጥር 15 ጀምረን ስናይ ወናሁ እመጽእ ግብተ ከመሰራቂ ወብፁዕ ዘይተግህ ወያዕቅብ አልባሲሁ ከመ ኢይሁር ዕራቆ ወኢያስተሪ ኀፍረቱ ይላል። እነሆ እንደ ሌባ ሆኜ እመጣለሁ ይላል። ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ይህ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በጊዜው ጊዜ ያሳሰበውና ያስጠነቀቀው የማሳሰቢያ ድምፅ ነው። ወናሁ እመጽእ ግብተ ከመሰራቂ ወብፁዕ ዘይተግህ ወያዕቅብ አልባሲሁ ከመ ኢይሁር ዕራቆ ወኢያስተሪ ኀፍረቱ። እነሆ እንደ ሌባ ሆኜ እመጣለሁ ይላል። እንደምን ሆኜ እመጣለሁ? እንደ ሌባ ሆኜ እመጣለሁ። አስተውሉ። ራቁቱን እንዳይሄድ እፍረቱንም እንዳያዩ ልብሱን ነቅቶ የሚጠብቅ ብፁዕ ነው ይላል። በንቃት ሆኖ ልብሱን የሚጠብቅ ብፁዕ ነው። እኔ ግን እንደ ሌባ እመጣለሁ ነው ያለው። ለምንድን ነው በዚህ ርዕስ ላይ መማማር ያስፈለገን ስንል አሁን ላይ ያለንበት ሰዓትና ወቅት ጊዜውን ስንመለከት ከትላንትና እሁድ ጀምሮ ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ቅድም በዝማሬው እህታችን ስትዘምርልን እንደሰማነው ይህ ሰዓትና ይህ ጊዜ ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነገረ ምጽአቱ
በምላትና በስፋት የሚነገርበት ሰዓት ስለሆነ ነው። ወቅቱ ዕለቱ ይሄው ነውና ጊዜውም የሚያመላክተው ቤተክርስቲያናችንም በምላትና በስፋት በተለይ በልጇ በቅዱስ ያሬድ ድርሰትና ቅዱስ ያሬድ መንፈስ ቅዱስ በገለጸለት ድንቅ ምስጢር እያንዳንዱን የአብይ ጾም ሰንበታት ወይንም እሁዶች ስያሜ እየሰጠ ለእያንዳንዱ የሚገባውን ምስጋና እንዳቀረበ ያሳለፍነው ሳምንት እኩለ ጾም ላይ ደብረ ዘይትን አስበናል። ያ ማለት እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ በክበበ ትስብእቱ ከእማምላክ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከወላዲተ አምላክ ከድንግል ማርያም ጋር እልፍ አእላፋት ወትእልፊተ አእላፋት ከሆኑት ከቅዱሳን መላእክቱ ጋር እንዲሁም ከቀደሙት ከእሱ ከመረጣቸው ከወደዳቸው ካከበራቸው ከባለሟሎቹ ከቅዱሳን ነቢያት ከቅዱሳን ሐዋርያት ከቅዱሳን ጻድቃንና ሰማዕታት ከወዳጆቹ ጋር አምላካችን ወደዚህ ዓለም ለፍርድ ይመጣል። ሰማይን እንደ ብራና ይጠቀልላል፣ ምድር እንደ ሰም አቅልጦ ያሳልፋል። አመጣጡ እጅግ በሚያስደንቅና በሚያስፈራ በግርማ መለኮት ነው የሚገለጠው። ስለዚህ ከምጽአቱ ጋር ደግሞ ያለውን ሐሳብ ዛሬ ላይ ቤተክርስቲያኒቷ በተለያየ መንገድ ታስተምረዋለች። ስለዚህ ዛሬ የምንማማረው ወናሁ መጽግብተ ከመ ሰራቂ ወብፁዕ ዘይተግ ወያዕቅብ አልባሲሁ ከመ ኢይሁር ዕራቆ ወያስተሪ ኀፍረቱ እንደ ሌባ ሆኜ እመጣለሁ። ሌባ የሚመጣበትን ሰዓትና ጊዜ ተናግሮ በዚህ ሰዓት እመጣለሁ፣ በዚህ ሰዓት ይህን አደርጋለሁ፣ ይሄን በአንተ ላይ አከናውናለሁ ብሎ ቀጠሮ ሰጥቶ ጊዜ ለይቶ ደግሞ የሚመጣበትን ነገር በሐሳብ በአዋጅ ተናግሮ አይመጣም። የአምላካችን የመድኃኒታችን የኢየሱስ ክርስቶስም አመጣጡ ልክ እንደዚሁ ነው። የኔና የእናንተ ድርሻ ታዲያ ምንድነው መሆን ያለበት? አሁን ክርስቶስ ከመምጣቱ በፊት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት የኔና የእናንተ ድርሻ ወብፁዕ ዘይተግ ወያዕቅብ አልባሲሁ። አሁን ከኛ የሚጠበቀው ልብሳችንን መጠበቅ ነው። ምን ማለት ነው ይሄ? ወደ ምስጢሩ ስንመጣ እናየዋለን። ምናልባት ልብሱን የሚጠብቅ ብፁዕ ነው ሲባል ልብሳችን አድፎ የምናጥበውና ወይንም ደግሞ ይሄ ልብስ አርጅቷል አዲስ ልብስ ለብሰን የምንዘጋጅበትን ጉዳይ ዛሬ በእንዲህ አይነቱ የአኗኗር ዘይቤ ላይ በዚህ በኮንትራቱ ዓለም በጊዜያዊቱ ዓለም ስንኖር እየለበስን የምንታይበትን አልባሳት ማለቱ ነው ልብሱን የሚጠብቅ ያለው። ለዚህ ፕሮግራም ወይ ለምሳ ወይ ለራት ወይ ለአንድ ለሆነ ነገር ብቻ ወይ የስብሰባ ቦታ ወይ የሥራ ቦታ ወይ ወደ አንድ ቦታ ለመሄድ ከሰዎች ጋር ባለን ነገር የምናደርጋቸውን የአልባሳት አይነት ነው። ውስጣዊ ሰውነታችንን የሚሸፍንበትን ልብስ ነው ልብሱ ያለው። ወብፁዕ ዘይተግ ወያዕቅብ አልባሲሁ፣ ልብሱን የሚጠብቅ ብፁዕ ነው። ክርስቶስ ከመምጣቱ በፊት እንግዲህ ከኛ የሚጠበቀው አንዱና ዋናው ምናችንን መጠበቅ። አይሰማም? ልብስ ብል እንዳይበላው ነው፣ ብል እንዳያበላሸው ነው። ልብሱን የሚጠብቅ ብፁዕ ነው የተባለው በደንብ ልናስተውል ይገባል። እንግዲህ ይሄ ታላቁ ሐዋርያ እስከ ሰባተኛው ሰማይ ድረስ ያየውን ድንቅ ምስጢር ሲናገር ምን አለ? ሐዋርያው ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ አቡ ቀለምሲስ ባለ ራእዩ በዚህ በራእየ ዮሐንስ ምዕራፍ 16 ቁጥር 12 ጀምሮ እንዲህ ያለ ይናገራል። ስድስተኛው ጽዋ ስንተኛው ጽዋ? በታላቁ በኤፍራጥስ ወንዝ ላይ ይፈሳል አለ። አሁን በታላቁ በኤፍራጥስ ወንዝ ላይ ይፈሳል፣ ውሃውም ይደርቃል አለ። የወንዙ መድረቅ ደግሞ አለና የሐሳዌ መሲህን ስልጣንና መንግስት መድረቁን ያመላክታል። ይሄንን አንድ ታላቅ የነገረ መለኮት ሊቅ ሲናገር እንዲህ ይላል። ሐሳዌ መሲህና ሌሎች ነገስታት የነገደ ዳን መነሻ ከሆነው ከምስራቃዊው ግዛት ፐርሺያ የምንላት ዛሬ ከላይ እንደ በረዶ እሳት የሚዘንብባት አገር ማለት ነው። ማን ትመስላችኋለሽ? ኢራን ናት። ፐርሺያ ይላታል ኢራንን።
ፋርስ ሲል ባቢሎን፣ ፋርስ ባቢሎን ሲል ኢራቅን ነው። ፐርሺያ ኢራን ናት። ይኸውላችሁ ባቢሎን ኢራቅ ነው። በደንብ አስተውሉ። ፐርሺያ ያለው ኢራንን ነው። ስለዚህ የነገደ ዳን መነሻ ከሆነው ምስራቃዊ ግዛት ከፐርሺያ የሰውን ዘር በስጋ ወይም በመንፈስ ለማሰቃየት አሁን ካለው ከጊዜው ወቅቱ ጋራ ነገሮቹን እያሰላሰላችሁ ተመልከቷቸው። ስድስተኛው ጽዋ በታላቁ በኤፍራጥስ ወንዝ ላይ ይፈሳል፣ ውሃውም ይደርቃል አለ። ይሄ ማለት የወንዙ መድረቅ የሐሳዊ መሲህ ስልጣንና መንግስት መድረቁን ያመላክታል። አንድ ታላቅ የነገረ መለኮት ሊቅ ደግሞ ምን ብሎ ተናገረ? ሐሳዊ መሲህና ሌሎች ነገስታት የነገደ ዳን መነሻ ከሆነው አለ ምስራቃዊ ግዛት ከፐርሺያ የሰውን ዘር በስጋ ወይም በመንፈስ ለማሰቃየት በሚደረገው ጦርነት መምጣታቸውን ነው የሚያሳየው ይለናል። እንግዲህ ስድስተኛው ጽዋ ከፈሰሰ በኋላ እግዚአብሔር ለሰው ዘር ማስጠንቀቂያ ይሄን ቃል ተናገረ። ወናሁ እመጽ ግብተ። አሁን ይሄን ቃል አምላካችን ተናገረ። እነሆ በቶሎ እመጣለሁ አለ፣ በፍጥነት እመጣለሁ አለ። ነገር ግን በዚያን ሰዓት ልብሱን የሚጠብቅ ብፁዕ ነው አለ። አሁን እዚህ ጋር ወናሁ እመጽ ግብተ ብሎ ሲናገር ጌታችን በየትኛው ሰዓት፣ በየትኛው ጊዜ፣ በየትኛው ወቅት የቱ ጋር እንደሆነ አናውቀውም። ሊቃውንቱም ይሄንን ሐሳብ ሲዘረዝሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣበታል ብላ ቤተክርስቲያን ከምታስባቸው ወራት አንዱ ወራ መጋቢት ይሆናል። ቀኑ 29 ነው ይላሉ። ዕለቱ ዕለተ እሁድ ሰንበተ ክርስቲያን ቅድስት ነው። ነገር ግን የትኛው ወራ መጋቢት፣ በየትኛው 29 በወራ መጋቢት፣ የትኛው እሁድ አይታወቅም። የኛ ድርሻ ወብፁዕ ዘይተግ ወያቅብ አልባሲሁ። ስለዚህ የኛ ድርሻ በትጋትና በንቃት ምናችንን መጠበቅ፣ ልብሱን የሚጠብቅ ብፁዕ ነው ያለው ለዚህ ነው። ጌታችን በምሽት እንደ ሌባ ሆኖ እንደሚመጣ ብርሃነ ዓለም ማኅቶተ ቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ በመልእክቱ በምዕራፍ 5 ቁጥር 2 ላይ ይህንን ሐሳብ አስቀምጧል። ሊቀ ሐዋርያት ቅዱስ ጴጥሮስም ያለ ነውርና ያለ ነቀፋ ሆነን ቀኑን በማስተዋል በልጅነት ጸጋ ለአምላካችን ለእግዚአብሔር በሚመች ማንነት ራሳችንን በንስሐ አዘጋጅተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን በዘላለማዊ ሕይወት ውስጥ እየተመላለስን ያችን የአምላካችን የመምጫ ዕለት ያለ ነውርና ያለ ነቀፋ፣ አስተውሉ፣ ያለ ነውርና ያለ ነቀፋ ሆነን ቀኑን እንድንጠብቅ ሊቀ ሐዋርያት ቅዱስ ጴጥሮስ አሳስቦናል። በእግዚአብሔር መንፈስ ቅዱስ ሚስጥር ገላጭነት በዚህ በሁለተኛ ጴጥሮስ በምዕራፍ 3 ቁጥር 10 እስከ 14 ላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስን የመምጫውን ሰዓት ያለ ነውርና ያለ ነቀፋ ሆነን ምን ማለት ነው? ያለ ኃጢአት፣ ያለ በደል፣ ያለ ጥፋት፣ ያለ ርኩሰት። በደል ይኖራል፣ ጥፋት ይኖራል፣ መተላለፍ ይኖራል፣ እንስታለን። ነገር ግን በንስሐ እየታጠብን በንስሐ እየተመለስን ኃጢአትንም በደልንም ጥፋትንም ርኩሰትንም አውግዘን እየለየን ከኃጢአት እየወጣን በበደል በኃጢአት የመተላለፍ ሕይወታችንን በንስሐ እያዘጋጀን ወደ ኋላ ሳይሆን ወደፊታችን ብቻ በመመልከት ልንይዘውና ልንቀበለው ያለውን በረከት ያንን ለመቀበል እየተዘጋጀን የእግዚአብሔር ልጆች በዚህ መንገድ ራሳችንን አዘጋጅተን ልንጠብቀው ይገባል። ያለ ነውርና ያለ ነቀፋ ነው የተባለው። ነውርና ነቀፋ ያለበት ኃጢአተኛ ሰው ነው። ኃጥ ነው ሲባል ምን ማለት ነው? በደል ሰርቷል፣ ሕግ ተላልፏል፣ ለእግዚአብሔር የማይመች ማንነትን ገልጧል። ስለዚህ ያ ሰው ኃጥ ነው ሲባል ባዶ ነው። ኃጢአተኛ ነው ሲባል እግዚአብሔርን የሚመስልበትን መልኩን ያጠፋ ነው። ሰው እግዚአብሔርን በሚመስል ማንነት ነው የተፈጠረው። እግዚአብሔር ሰውን ሲፈጥር ከሌላው ፍጥረታት ለይቶት ነው። ንግበር ሰብአ በአርአያነ
ወበአምሳሊነ ሲል ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ሲል ይሄ አዋጅ ነው። የፍጥረታቱ ባለቤት እግዚአብሔር ነው የተናገረው ሰውን እንደ መልካችን እንደ ምሳሌያችን። ኃጢአት ስንሰራ ደግሞ ያ እግዚአብሔርን የምንመስልበትን ማንነት እናጣለን፣ ባዶ እንሆናለን፣ ጸጋ እንራቆታለን፣ ወደ ርኩሰት ሕይወት ውስጥ እንገባለን። ለተፈጠርንበትና ለተዘጋጀልን ነገር ሁሉ ያንን እንስታለን፣ ዓላማችንን እንስታለን ማለት ነው። ኃጢአት ማድረግ ኃጢአት ማለት ዓላማን መሳት ነው። ምንን መሳት? ኢላማን ወይንም ዓላማን። አንድ ሰው ኢላማ ይኖረዋል። በትክክል ካልመታ ኢላማውን ስቷል ይባላል። ስለዚህ እኔና እናንተ ደግሞ ልናደርገው የሚገባውን ሰይጣን በአንድም በሌላ መንገድ ከነ መልእክተኞቹ ያስተናል። እኛም ደግሞ ለሱ ተዘጋጅተን ወደ ራሱ እንዳንመጣ አሁን ላይ ልንተጋ ይገባል። ለዚህ ነው ቅዱስ ጴጥሮስ ያን ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ያለ ነውርና ያለ ነቀፋ ሆነን ያቺን ሰዓት መጠባበቅ አለብን። ዛሬ እንደምናውቀው ስራው በእግዚአብሔር ፊት ፍጹም ሆኖ ባልተገኘው በአንድ የቤተ ክርስቲያን አለቃ ላይ ሐዋርያ ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ዮሐንስ አቡ ቀለምሲስ በሰርዴስ ቤተ ክርስቲያን ወይንም ለዚያች ቤተ ክርስቲያን አለቃዋ ለሆነው ሰው እንዲህ ብሎ ተናግሮታል። በጌታችን ተሰጥቶት የነበረውን አደራ በአግባቡ ላልተጠቀመበት ለሰርዴሷ ቤተ ክርስቲያን አስተዳዳሪዋ መሪዋ ሆኖ ለተሾመው አባት ቅዱስ ዮሐንስ እንዲህ አለው። ወእመሰ ኢተጋይከ እበጽሐከ ግብተ ከመሰራቂ ወይተአምር በአይ ሰዓት እመጽእ ላዕሌከ። አስተውሉ። ወእመሰ ኢተጋይከ እበጽሐከ ግብተ ከመሰራቂ ወይተአምር በአይ ሰዓት እመጽእ ላዕሌከ። እንግዲያስ አለ ባትነቃ ነው ያለው። ምን ባታደርግ? ባትነቃ። እንግዲያስ ባትነቃ አለ። አሁን መንቃት አለብህ አለው ለሰርዴስ ቤተክርስቲያን አለቃ። ወገኖቼ ዛሬ እኛ በንቃት ውስጥ አይደለንም። እኛ በኃጢአት እንቅልፍ ውስጥ ነን ያለነው፣ እያንቀላፋን ነው ያለነው። በእውነት ኃጢአት አድብቶብናል። በእኔና በእናንተ መተላለፍ ሰልጥኖብናል። ደግሞም በደላችን ተለይቶ ወጥቷል። ለዚህ ለሰርዴሱ አለቃ ወእመሰ ኢተጋይከ እበጽሐከ ግብተ ከመሰራቂ ወይተአምር በአይ ሰዓት እመጽእ ላዕሌከ። እንግዲያስ ባትነቃ፣ በንስሐ ራስን ባታዘጋጅ፣ በጽድቅ ሥራ በበጎ ሥራ ራስን ባታዘጋጅ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንደመጣብህ ከቶ አታውቅም አለ። ራዕየ ዮሐንስ ምዕራፍ 3 ቁጥር 3 ላይ ለሰርዴሱ ቤተክርስቲያን አለቃ በማናቸው ሰዓት እንደመጣብህ ወደ አንተ አታውቅም። ስለዚህ አለ እንግዲያስ ባትነቃ። አሁንም በስንፍና ሰነፍ ማለት በልቡ እግዚአብሔር የለም ማለት ነው። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። ኃጢአት ስንፍና ነው። ኃጢአት ምንድን ነው? ስንፍና ነው። ስንፍና ማለት ደግሞ አሁን ከእውቀት ጋር የምናነጻጽረው ጉዳይ አይደለም። ስንፍና እግዚአብሔርን አለመረዳት፣ እግዚአብሔርን አለማወቅ፣ የሰራውን ያበጃጀውን ካለመኖር ወደ መኖር ያመጣውን አምላኩን እግዚአብሔር አለ ብሎ እንደ እግዚአብሔርነቱ ያልተቀበለ ማለት ነው። ይሄ ሰነፍ ነው። ይሄ አላዋቂ ነው። ይሄንን ነው እንግዲህ የሚለው። ስለዚህ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ መምጫው በምሽት ይሁን በእኩል ሌሊት ወይም በማለዳ እንደሆነ ስለማናውቅ ተጠንቅቀን እንድንጠብቅ ነው ያዘዘን። በዚህ የትምህርት ክፍል ላይ በማቴዎስ ወንጌል በምዕራፍ 24 ቁጥር 42 እስከ 43፣ የማርቆስ ወንጌል ምዕራፍ 13 ቁጥር 35 ላይ እንግዲህ ይህ ትእዛዝ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስም ተሰጥቷል። የተሰጠው በደብረ ዘይት ተራራ ላይ ነው። የሚደንቃችሁ ይህን ትምህርት በአንድም በሌላ መንገድ ይኸው ሳምንቱ ሙሉ እየተማርን ነው። የዛሬው ደግሞ ከምጽአቱ ጋር የተያያዘ ምን ነበር ርዕሳችን? አይወላችሁ ርዕሳችሁት አይደል? ንገሩኛ አንድ ላይ ምን አድርገው፣ በምን አይነት አጠባበቅ ተግቶ ልብሱን የሚጠብቅ አይደለም ያለው? ምን ሆኖ? ተግቶ
ትጋት ያስፈልጋል። መንፈሳዊነት መትጋት ያስፈልጋል። በመንፈሳዊ ሕይወት ውስጥ መትጋት መንቃት። አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው በመዋዕለ ስብከቱ ቅዱሳን ደቀ መዛሙርቱ ምን ነበር ያሉት? ጌታ ሆይ ወምን ትታምሪው ለምጽአትከ ወለህልቀተ ዓለም፣ የመምጣትህና ያለ መጨረሻው ምልክቱ ምንድነው ንገረን አሉት። ያንን ከተናገረ በኋላ ክርስቶስ ግን ይህን ቃል ሲናገር ነገር ግን አለ በየትኛው ሰዓት ግን እንደሚመጣ ማንም አያውቅም አለ። የሰው ልጅ ይህን ሊያውቅ ስልጣኑ አልተሰጠውም፣ ፍጥረት ራሱ ባለቤቱ ካልሆነ በስተቀር። ስለዚህ በማቴዎስ 24 ቁጥር 42 እስከ 43፣ ማርቆስ 13 35 ላይ እንግዲህ ይህን ትእዛዝ ሲያዝ ክርስቶስ ለአንድ ዘመን ብቻ የተናገረው ቃል አይደለም። ሰማይ ወምድር ያልፍ ወቃሌ እሰይ ያልፍ ይቤ እግዚእ አርዳኢሁ እንዳለው ሰማይና ምድር ያልፋል ቃሌ ግን አያልፍም ስላለ ቃሉ ሕያውና ዘላለማዊ ነው። አምላካችን አንድም በነቢያቱ በሐዋርያቱ የተናገረው ቃል ዛሬም በራሱ በተለያየ መንገድ የሚናገረን የእርሱ ሕያውና ቅዱስ ቃል ለአንድ ዘመን ብቻ የተሰጠ ሳይሆን በዘመን ሁሉ ለሚነሱ ለኔና ለናንተ ይሄ ቃል ነው የተሰጠን። ተግቶ ልብሱን የሚጠብቅ ብፁዕ ነው የሚለው ዛሬም ነው። ነቅቶ ተግቶ ልብሱን የሚጠብቅ የሚለው ኃይለ ቃል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አድህኖቱ ላይ ያለንን እምነት ማመላከቻ ነው ይህ ቃል እንጂ ውስጣዊ ሰውነታችንን ስለምንሸፍንበት መርጠንና ተጨንቀን ከተለያዩ ቦታዎች ላይ ከተለያየ ዓለማት ላይ ወይ ደግሞ ሰዎችን ግድ አስገድደን እንዲህ አይነት ነገር እፈልጋለሁ ይሄን ብታመጣልኝ ብለን ከአውሮፓውም ይሁን ከምድር አሜሪካ ከተለያየ ዓለም አስመጥተን የምንለብሰውን የልብስ አይነት አይደለም። አሁን እዚህ እየነገረን ያለው ነቅቶ ልብሱን የሚጠብቅ ሲል ምን ማለት ነው? ልብሱ ይሄ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የማዳኑ ኃይል ጋራ የእርሱን አዳኝነት በእሱ ላይ ያለንን እርሱ በእኛ ያለውን አድኖት ያንን የሚያሳይ ነው። ያንን እምነት የሚያመላክት ነው። ለዚህ ማስረጃ አለ። ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢቱ እንዲህ ይላል። በትንቢተ ኢሳይያስ ምዕራፍ 61 ቁጥር 10 ላይ እንዲህ ተብሎ የተጻፈ ኃይለ ቃል አለ። አክሊልን እንደ ልብስ ሙሽራ በጌጥ አክሊልን እንደለበሰ ሙሽራ። እስኪ በሉ ይህን ቃል አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና አለ። አሁን አስተውሉ የእግዚአብሔር ልጆች፣ ነቅቶ ልብሱን የሚጠብቅ ያለው ኃይለ ቃል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የማዳኑ ሥራ እርሱ እኛን ያዳነበትን መንገድ የሚያመላክት ነው። ይሄ ማለት አክሊልን እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና ይላል ቅዱስ ኢሳይያስ። ይመልስና የጽድቅን መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴን በአምላኬ ሐሴት ታደርጋለች አለ። ስለ ቃሉ የቃሉ ባለቤት እግዚአብሔር ስሙ ይክበር ይመስገን። ምን አድርጎ ልብሱን የሚጠብቅ? ነቅቶ ልብሱን የሚጠብቅ። አሁን መንቃት ነው። ፈዘናል፣ ደንዝዘናል፣ ተኝተናል። እየሆነ ያለው በሚሆነው ነገር አልደነገጥንም። አሁን መባነን አልቻልንም፣ መንቃት አልቻልንም፣ ማስተዋል አልቻልንም። የዚህ ዓለም ገዢ ሰይጣን ሰራዊቱ አጋንንት በእኛ ላይ አዚም እየጣሉ ነው። እኛም የራሳችንን የስጋችንን ፈቃድና ስሜት ብቻ እያዳመጥን እየሄድን ያለነው ወዴት ነው ስንል ወደ ሞት ነው። ነገር ግን አሁን ከሞት ወደ ሕይወት መምጣት ያስፈልጋል። ከጨለማ ወደ ብርሃን መምጣት ያስፈልጋል። አሁን ወድቀናል፣ መነሳት አለብን። ስተናል፣ መመለስ አለብን። ክደናል፣ ማመን አለብን። የእግዚአብሔር ልጆች የዓለሙ ጠባይ ያየን ነው። የመጨረሻው ሰዓት ውስጥ ነን ያለነው። ስለዚህ አሁን እዚህ ጋር የሚናገረን ቃል ይሄንኑ ነው። ነቅቶ አለ። መንቃት አለብን ሲባል በምን እንንቃ? ምናልባት ንቃቱ መንፈሳዊ ንቃትን ይጠይቃል። መተኛት አይደለም። ክርስቶስ ልክ በዚያች በደብረ ዘይት በጌቴሴማኒ እየጸለየ እያለ ከነዚያ ከሐዋርያቱ መርጦ የወሰዳቸው ሚስጥር ሐዋርያት የሚላቸው ሶስቱ ደቀ መዛሙርት ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ያዕቆብ ጌታችን መድኃኒታችን
ኢየሱስ ክርስቶስ በሚጸልይበት ሰዓት ላይ ተግተው ነበር ወይንስ ደክመው ተኝተው ነበር? ደክሟቸው ተኝተዋል፣ አንቀላፍተዋል። ነገር ግን ሲመጣ ምን አለ? ትጉ ወትጸልዩ ከመ ይትባኡ ውስተ መንሱት። እንዴ ስለምን ተኛላችሁ? ተግታችሁ ጸልዩ፣ ወደ ምን እንዳትገቡ፣ ወደ ፈተና እንዳትገቡ ትጉና ጸልዩ አለ። ዛሬ እኛ አዚም ተጥሎብናል እያልን ነው። አዚሙን በራሳችን እያመጣን ነው ወደ ራሳችን። ስለዚህ ነቅቶ ልብሱን መጠበቅ አለበት። ይሄ ማለት ልብስን መጠበቅ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የማዳኑ ሥራ ጋር የተሰናሰለ ነው፣ የተያዘ ነው። ልብስ አለው ንጽሐ ሥጋና ንጽሐ ነፍስን ገንዘብ ልናደርግ ያስፈልጋል። የሥጋንም የነፍስንም ንጽህና ገንዘብ ማድረግ አለብን ማለት ነው። ነቅቶ ልብሱን የሚጠብቅ ማለት ሥጋውንም ነፍሱንም ከኃጢአት ከበደል ከጥፋት ከርኩሰት ሕይወት መጠበቅ አለበት። ንጽሐ ሥጋና ንጽሐ ነፍስን ገንዘብ ልናደርግ ያስፈልጋል። የእግዚአብሔር ልጆች ቅዱስና ያልተዳደፈ ልብስ ማለት ሕይወት እንዲኖረን ማለት ነው። ቅዱስና ያልተዳደፈ ልብስ ሕይወት እንዲኖረን አስተውሉ። ቅዱስና ያልተዳደፈ ልብስ ማለትም ሕይወት እንዲኖረን እንዲሁም በበጎ ምግባርና ከምንም ነገር በላይ ደግሞ ለአምላካችን በልከኛ ሕይወት ውስጥ የምንኖርበት ማንነት የሚኖረንን ነው የሚያመላክተው። በበጎ ምግባርና በልከኛ ሕይወት ለክርስቲያን እንደሚገባው አኗኗር እንድንኖር የሚያመላክትን ነው። ስለዚህ ምን አለ አሁን ሊቁ መለሰና ልብሱን የሚጠብቅ አለ። ልብስ መጠበቅ ማለት ምን ማለት ነው ስንል ልብስ የሚያመላክተው አንድ ፍቅርን ነው። ዛሬ የፍቅር ልብስ መልበስ አለብን። የምን ልብስ መልበስ አለብን? የፍቅር ልብስ ለብሰናል። ይሄን ፍቅር ማን ነው? ፍቅር ማን ነው? እግዚአብሔር ነው። ወልበሱ ወልብሰ ለአዲስ ሰው፣ አዲሱን ሰው ልበሱታል። አዲሱን ሰው ልበሱት፣ ፍቅርን ልበሱ። ፍቅር ክርስቶስ ነው። ፍቅር እግዚአብሔር ነው። ስለዚህ አሁንም ነቅቶ ልብሱን የሚጠብቅ አለ። ልብስ የተባለው አንዱ የፍቅር ልብስ ነው። ዛሬ እኔና እናንተ ሕይወት ውስጥ ያለው የጥላቻ ልብስ ነው። ዛሬ እኔና እናንተ ሕይወት ውስጥ ያለው እርስ በርስ የመሳደጃ ልብስ ነው። ወንድም ወንድሙን እህት እህቷን የምታሳድድበት፣ ወንድም ከእህት ከወንድም የሚሳደድበት፣ ወገን ከወገን በክፋት ተነሳስቶ የሚሳደድበት የለበስነው ልብስ ዘር፣ ቋንቋ፣ መደብ የሚለያይ ልብስ ነው። ይሄን ለይተን በዚህ ጎራ በዚህ መደብ ተመድበን እርስ በርስ የምንገዳደልበት፣ ደም የምንፋሰስበት፣ እንደውም እኮ ልንጠላ የሚገባውን ልንጸየፈው የሚገባውን ሁልጊዜ ከቅድስና ሁልጊዜ ከመንፈሳዊ ሕይወት ውስጥ የሚያወጣንን ጠላት ሰይጣን ሰራዊቱ አጋንንትን መሆን ሲገባው ወንድም ወንድሙን ይጠላል። ዛሬ ይሄን ልብስ ለብሰን በአደባባይ ተሰልፈናል። ክርስትናውን ይዘናል፣ ግን ልብሱ የለም። የለበስነው ልብስ የሞት ነው። የለበስነው ልብስ የዝሙት ነው። የለበስነው ልብስ የምንገዳደልበት የምንጠላላበት ልብስ ነው። ነቅቶ ልብሱን የሚጠብቅ አለ። ይሄንን ከቂም ከበቀል ከጥላቻ መንፈስ ከመሳደድ መንፈስ እርስ በርስ ከመጠላላት መንፈስ ከእንዲህ አይነቱ ከጸብ ከአምባጓሮ መንፈስ ከእንዲህ አይነቱ ልብስ ወጥተን የፍቅር ልብስ እንድንለብስ ይሄንን ነው። ለምን? ይሄን ፍቅር ክርስቶስ አሳይቶናል። ይሄን ፍቅር እርሱ ገልጾልናል። ይሄን ፍቅር የገለጸው በመስቀል ላይ ነው። ማንምና ማን ይሄን ፍቅር የገለጸ የለም። አልቦ ዘአቢ ወይሄይ ስም ፍቅር የተባለው ይሄ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዕፀ ቅዱስ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ በዚህ መንገድ ወዶናል። በመስቀል ሞት ይሄንን ፍቅር ማንም አልሰጠንም። ስለዚህ ጠላቶቹ ሳለን የወደደን፣ ጠፍተን ሳለ ፈልጎ ያገኘን፣ ከምንም ነገር በላይ የአባትነቱን ፍቅር ርኅራኄውን የገለጸልን፣ እየጠላ ነው የሚወደን፣ እየጠፋን የሚፈልገን፣ እየሸሸነው በፍቅር የሚጠራን መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ኃጢአት በደላችንን ሳያስብ ነውራችንን ክፋታችንን ሳይጠባበቅ ሁልጊዜ በአባትነት ፍቅር የሚጠራን ይህን ፍቅር ማን ይሰጠናል? የሁላችንም ኃጢአት ቢሰፈር እዚህ ቦታ ላይ ልንሰለፍ አይገባል። ለዚህ ነው ልብሱን የሚጠብቅ የተባለው የፍቅር ልብሱን የሚጠብቅ ማለት ነው።
ልብሱን የሚጠብቅ የተባለው የምህረት ልብስ የምን ልብስ? የምህረት ልብስ ሊኖረን ይገባል። እኛ ምህረት አድራጊዎች መሆን አለብን። ምህረትን የምናደርግ ተውት ሌላውን ቂም ይዘን እንዲህ አድርጎኛል እንዲህ ሰርቶኛል ብለን ለይቅርታ የማንዘጋጅበት መንገድ ነው አሁን ላይ ያለው። ግን ምህረትን እናድርግ። ምክንያቱም እኛ በዳዮች ነን፣ አጥፊዎች ነን፣ ተላላፊዎች ነን። ስንበድል ዕለት ዕለት ሲምረን ይታያል። ማን? እግዚአብሔር። እኛ እንበድላለን፣ እርሱ ይምረናል። እኛ እናጠፋለን፣ እርሱ በፍቅር ወደ ራሱ ይስበናል። ይሄን ምህረት ማድረግ አቅቶናል። እንዴት ነው እኛ ምህረትን የምንጠይቀው? ምህረት አድራጊዎች ስንሆን ነው። ትልቁ ነገር ይሄን ነው። ነቅቶ ልብሱን የሚጠብቅ የተባለው የምህረት ልብስ ነው። የይቅርታ ምህረት ማድረግ ተውት ሌላውን በቃ ይቅር ባይ ሰዎች መሆን አለብን። ስለዚህ ይሄንን ምህረትን መልበስ አለብን። ምህረት ማድረግ እንዲህ አድርጎኛልና እሱን ባደረገኝ ልክ ደግሞ ልበቀለው እንዲህ አደርጋለሁ የሚለውን እንተው ነው። የትላንት ማንነትን ይዘን ትላንት በዚህ መንገድ ተገፋሁ፣ ትላንት በዚህ መንገድ ተጠቃሁ፣ ትላንት በዚህ መንገድ ይሄን ደርሶብኛል፣ ዛሬ ደግሞ ይሄን ላድርግ የሚለውን ጥላቻውን እንቶ። ስለዚህ የምን ልብስ እንልበስ? የምህረት ልብስ። ሌላው ነቅቶ ልብሱን የሚጠብቅ የተባለው የደግነት ልብስ ነው። የምን ልብስ አልኳችሁ? የደግነት ልብስ። ደግ እግዚአብሔር፣ ደግ አድራጊ፣ በጎ አድራጊ፣ መልካም አድራጊ ነው የኛ አምላክ። ስለዚህ የደግነት ልብስ አያችሁ፣ ደግነታችን ደጎች ለሆኑልን ብቻ አይደለም፣ እየጠሉን እያሳደዱን የኛን ሞት ለሚሹ ለሚናፍቁ ሁሉ ደጎች እንሁን። ጠላቶቻችን ላይ ደጎች እንሁን። አሳዳጆቻችን ላይ ደጎች እንሁን። ሊገሉን ከሚመጡት ጋር ደጎች እንሁን። የኛን ከክብር ማነስ ለሚፈልጉ ደጎች እንሁን። ይሄንን ከክርስቶስ ተምረናል። ይሁዳ አሳልፎ እንደሚሸጠው ክርስቶስ ያውቃል። 3 ዓመት ከ3 ወር ግን ይሁዳን በፍቅር ይዞታል። የመጨረሻውም ሰዓት እንኳን ሊያስይዘው ወደዚያች ወደ ደብረ ዘይት ተራራ ሲወጣ ክርስቶስ ጋር ሲደርስ መምህሮች ሰላም ላንተ ይሁን ሲለው በእውነት ወዳጄ ሆይ ያለው ጠላቴ ሆይ አይደለም ያለው። ለምን ትመጻይ ካርክ? ወዳጄ ለምን መጣ? በሲምኑ ታገቦ ለወልደ ጓለሚያው ምን አይነት ፍቅር ነው? የሰው ልጅ በመሳም አሳልፈ ልትሰጥ መጣህና አለው። ወዳጄ ነው ያለው፣ ጠላቴ አላለው። አሁን ልብሱን ነው መልበስ ያለብን። ዛሬ ይሄ ልብስ ተነስቶናል። የደግነት ልብስ፣ የምህረት ልብስ፣ የፍቅር ልብስ አተናል፣ ጥለነዋል። የጣልነውን የደግነት ልብስ፣ የምህረት ልብስ፣ የፍቅር ልብስ ማንሳት አለብን። ሌላው ነቅቶ ልብሱን የሚጠብቅ የተባለው የትህትና ልብስ ነው። የምን ልብስ? የትህትና። ክርስቶስ ትሁት ነው አይደለም? በማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 28 እስከ 30 ላይ ምንድን ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ? ከኔ ተማሩ እንደኔ የዋህ በልባችሁም ትሁት ሁኑ አለ። የኔ ቀንበር ልዝብ ነው፣ ሸክሜ ሁሉ ምንድነው? ቀሊል ነው። እኔ የዋህ ነኝ፣ በልቤም ትሁት ነኝ አለ የኛ ጌታ። ይሄ የትህትና ልብስ ያስፈልገናል። የትዕቢቱን ልብስ መጣል አለብን። ትዕቢት ኃጢአት ነው፣ አመጽ ነው። አለመታዘዝ ኃጢአት ነው፣ አመጽ ኃጢአት ነው። ትዕቢት ኃጢአት ነው። ስለዚህ የትህትና ልብስ እንልበስ። እግዚአብሔር ደግሞ የሚወደው ይሄንን ነው። በትሁት ስብዕና ወደ እርሱ እንድንቀርብ ይፈልጋል። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውን የተዋረደውን ልብ እግዚአብሔር አይንቀውም እንደተባለው ልበ ትሑተ ወየዋህ ይሜንን እግዚአብሔር እንዳለው። ስለዚህ ይሄንን የትህትናውን ልብስ እንልበስ፣ ትሁት እንሁን ነው። ትህትናችን የታይታ እንዳይሆን ነቅቶ ልብሱን የሚጠብቅ ያለው ይሄ ነው። የክርስቶስ የመምጫው ሰዓት ሲደርስ እኛ ግን ማድረግ ያለብን አሁን በምን እንዘጋጅ? ድልዋኒክሙ ንበሩ ተብሏል። ተዘጋጅታችሁ ጠብቁ፣ የሰው ልጅ የሚመጣበትን ሰዓት አታውቁም ተብሏል። ስለዚህ እንዴት እንዘጋጅ? 1 የፍቅር ልብስ እንልበስ፣ 2 የትህትናውን ልብስ፣ የምህረቱን ልብስ፣ የደግነቱን ልብስ፣ አሁን ደግሞ የትህትናውን ልብስ እንልበስ። በቃ ትሁት እንሁን። ከኔ የሆነ አንዳች ነገር የለም። ትህትና፣ ከዚያ እንደገና የዋህነትን የዋሃት ልብስ ይባላል። ከትህትና ጋር የዋህነት አለ። የዋሃት ልብስ
ትሁት መሆን አላዋቂ መሆን ማለት እኮ አይደለም። የአዋቂነት መገለጫ ነው ትህትና። ልክ እንደዚያው በትሑት ስብዕና ወደ አምላካችን ስንቀርብ ነው የልመናችን ድምፅ የሚሰማው። በትዕቢት የቀረበውና ራሱን በማመጻደቅ በትምክህተኝነት የቀረበው ፈሪሳዊ መጸደቀ። ወደ ቤተ መቅደሱ እኮ የመጣው ትሑት ስብዕና ያለው ቀራጩ ነው የጸደቀው። ጌታ ሆይ ኃጢአተኛ ነኝ፣ በደለኛ ነኝ፣ በእውነት በፊትህ ልቆም አይገባኝም፣ ዓይኖቼን እንኳን ወደ ሰማይ ላነሳ አልወደድኩም እያለ ራሱን ኃጢአቱን በደሉን ራሱን እየከሰሰ ይሄንን ልብስ ነው ልበሱ የተባለው። ዛሬ እኛ በሌለን የጽድቅ ሕይወት በሌለን የቅድስና ሕይወት ራሳችንን ገልጠናል። እጅግ ትዕቢት ነው። በእግዚአብሔር ፊት ባለሟልነታቸው የተነገረላቸው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እንደ ልቤ እያለ የሚናገርለት እግዚአብሔር ዳዊት እንኳን ሳይቀር ትሑትናውን ሲገልጽ አንሰ እፄዋ አኮሰብ እኔ ትል እንጂ ሰው አይደለሁም ማለት ትሑት። ከዚያስ የዋህነት አንዳንድ ጊዜ የዋህነት አላዋቂነት ይመስላችኋል። የዋህነት የእውቀት ጥግ ነው። ይሄን ያዙልኝ። የዋህነት በሉ እስኪ የእውቀት ጥግ ነው። በቃ የእውቀት ልኬቱ መስፈሪያው የዋህነት ነው። የዋህነት ፍጹም አዋቂነት ነው፣ አላዋቂነት አይደለም። ወንድሙ የሚያሳድደው የሚገለው መሆኑን እያወቀ ግን እሱ ጋራ በዚህ መንገድ መቅረብ። አንዳንድ ጊዜ የዋህነት ለምንድነው ሁሉ የዋህ የምትሆነው? የዋህነት እንዳላዋቂነት ይቆጥሩትና ይሄንን የሚሉ ሰዎች አሉ። የስነ ልቦና ምንድነው እንደዚህ የምትሆነው? እነዚህ የስነ ልቦና ልሂቃን ብዙ ጊዜ ይስተት አለው የዋህነት ላይ። በመንፈሳዊ ሕይወት የዋህነት የእውቀት ጥግ ነው። እንደኔ የዋህ ሆኖ አይደለም ያለው ክርስቶስ። ሁሉን ማድረግ ይችላል። ሁሉ ከርሱ ነው፣ ሁሉ በርሱ ነው፣ ሁሉ ለርሱ ነው። ነገር ግን እንዴት አድርጎ ራሱን የገለጸበትን መንገድ ስጋ ማርያም ለብሶ በአጭር ቁመት ጠባብ ደረት በዚህ ምድር ላይ ሲመላለስ የኛ ጌታ። ስለዚህ ነቅቶ ልብሱን የሚጠብቅ የተባለው የዋህነት ልብስ ነው። ነቅታችሁ ልብሳችሁን ጠብቁ የተባልነው በመከራ የምንጸናበት ልብስ። በምን የምንጸናበት ልብስ የተባለው በመከራ መጽናት ነው። በምን መጽናት? አዎ በመከራ ጽና፣ በፈተና ጽና፣ ለጊዜው ነው እንጂ ሁሉም ያልፋልና። በመከራ ጽና፣ በፈተና ጽና፣ ለጊዜው ነው እንጂ ሁሉም ያልፋልና። ይህን ጽናት ዛሬ አያስፈልገንም? መከራ የለም። መከራው በልዩ ልዩ መንገድ አይገለጽም። ብዙ መከራ አላሳለፍንም። አሁን ላይስ ደስ የሚያሰኝ ነገር ነው እያደረግን ያለ ነው። ደስ የሚል ስሜት ይሰማናል። ኑሮ መከራ አልሆነብንም። ጤናው መከራ አልሆነብንም። ማንነቱ መከራ አልሆነብንም። እንደ ሰውኛ ቆም ብለን ራሳችንን ስናስብ ከመከራ የወጣ ሕይወት አለን። ዓለም ራሷ ለኛ መከራ አይደለም የሆነችብን? እያለን ያለንበት ሁኔታ ሁሉ የመከራ ሁኔታ አይደለም? ያኗኗሩ ዘይቤ፣ የማንነቱ ዘይቤ፣ በመብላት በመጠጣቱ በመልበሱ በአንድም በሌላ መንገድ በምናደርጋቸው ነገሮች ሁሉ መከራ የሉም? ነቅቶ ልብሱን የሚጠብቅ የተባለው በመከራ መጽናቱን ነው። በመከራ የምንጸናበት ልብስ ዛሬ ስላለበስን ይሄን ልብስ አውልቀን ስለጣልን ከመከራው ይልቅ እኛ ስጋዊው ደስታ ስጋዊው ሐሴት ላይ ብቻ ስለተሰራን የስጋችንን ደስታ ብቻ ስለምንናፍቅ እኛ መልበስ የምንፈልገው የስጋ ደስታ ምቾት የሚሰጠው ልብስ ነው አልን። የስጋ ደስታ ጊዜያዊ ነው ወገኖቼ። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ አለ ክርስቶስ። እኔ ግን ዓለምን አሸንፌዋለሁ። በመከራ የምንጸናበትን ልብስ፣ በመከራ የሚጸኑበትን ልብስ ለበሱ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት። ይሄ በመከራ የሚያጸናቸው ልብስ ደግሞ ለምን አበቃቸው? ለአክሊል አበቃቸው፣ ለክብር አበቃቸው፣ ለሰማያዊው ክብር አበቃቸው። ስማቸውን እየጠራ እንድንማጸን፣ በስማቸው ጽላቱ እንዲቀረጽ፣ ቤተ መቅደሱ እንዲታነጽላቸው ሆነ። በስማቸው ጸበሉ ፈለቀ፣ ፈውስ ሆነ። ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የምንጠራቸው ነቅቶ ልብሱን የሚጠብቅ በመከራ የምንጸናበት ልብስ አተናል።
ለዚህ እኮ ነው ዛሬ እየሳትን ያለ ነው። ለዚህ ነው ጥቂቷ መከራ እየማረከችን ከአምላካችን ከእግዚአብሔር ህብረት እያወጣን ያለው። ከእምነታችን እየወጣን ያለንበት ጉዳይ ይሄንን ልብስ ስላለበስን ነው። ይሄ ልብስ ግን የለበሱ ቅዱሳን በምድራዊ ህይወት በሚደርስባቸው መከራ ይሄንን እስከ ሞት ድረስ ይታገሉታል፣ እስከ ሞት ድረስ ይታመኑበታል። ወኩን ማህይብነ እስከ ለሞት ወኡሁበከ አክሊለ ሕይወት ስላለ፣ ስለዚህ እስከ ሞት ድረስ የታመኑ ይሆናሉ፣ የክብርን አክሊል ይቀዳጃሉ። እመኒ ሐየውነ ወእመኒ ሞትነ ለእግዚአብሔር ንሕነ ይላሉ። በመከራ የሚጸኑበትን ልብስ ለብሰዋላ። ሞት አያስደነግጣቸውም፣ ሰይፉ አያስፈራቸውም፣ ስደቱ፣ እንግልቱ፣ ስቃዩ አያስፈራቸውም። ዛሬ እኛ ኑሮ ሲጎልብን እንፈራለን፣ ራስ ምታቱ ሲበረታብን እንፈራለን፣ የሰውነት ትኩሳቱ ያስፈራናል። በአንድም በሌላም መንገድ ተኝተን ስንነሳ ያየነው ራእይ፣ ህልም ሁሉ ያስፈራናል። ይሄ ሁሉ የሆነው በመከራ መጽናት የምንችልበትን ልብስ አልለበስንም። ይሄንን መድኃኔ ዓለም ክርስቶስ ስለኔና ስለናንተ እርሱ አይሁድ ልብሱን ገፈው ቀይ ከለሜዳ አልብሰውታል። ያንን የመከራውን ልብስ ለብሷል፣ በመስቀል ላይ ታይቷል። ቀይ ግምጃ አልብሰውታል። ዛሬ እኔና እናንተ ክርስቲያኖች ይሄ መከራ ልብስ ያስፈልገናል። መስቀሉን ይዘን የምንገለጥበት፣ እስከ ሞት ድረስ የምንታመንበት፣ ልጅነታችንን አጽንተን ወይነግር ስምዐከ በቅድመ ነገሥት ወኢይትዐፈር፣ በአላውያኑ ነገሥታት ፊት እግዚአብሔርን በማያምኑ እግዚአብሔርን በሚክዱና ለእግዚአብሔር በማይገዙት የእግዚአብሔርን አምላክነት ባልተረዱት በእነዚህ ፊት ቆመን የምንመሰክርበትን ልብስ ያስፈልገናል። ትዝ ይበላችሁ ዳዊት ጎልያድን ሊገድል ሲነሳ በእግዚአብሔር ሐሳብ ነው የተነሳው፣ በእግዚአብሔር ፈቃድ ነው የተነሳው። ዳዊት ሲሄድ ያን ጊዜ እስራኤልን የሚያስተዳድረው ሳኦል ነው። ሳኦል እስራኤልን በሚያስተዳድርበት ወቅት ጎልያድ የተባለ ክፉ ንጉሥ ተነሳ። እስራኤልን አጠፋለሁ እያለ ዛተ፣ ፎከረ፣ ሽለላ አደረገ። ጦረኛ ነው፣ የጦር አበጋዝ ነው፣ የጦር መሪ አለቃ ነው። ልብሱ ጥሩር ነው፣ የብረት ልብስ ነው። ያጠለቀው ሄልሜት ነው፣ የብረት ኮፍያ ዛሬ እንደምንለው አይነት ሁለንተናው በብረት ነው የተሸፈነው። ጎልያድ ለሰማይና ለምድር የከበደ ክቡደ መዝራዕት ነው። ዳዊት ታናሽ ብላቴና ነው። የመጣው ፍየልና በግ እያገደ ከሚጠብቅበት ከእረኝነት ነው። ያ ታናሽ ብላቴና ጦረኛውንና የጦር አበጋዝ አለቃ የሆነውን ጎልያድን እኔ መግደል እችላለሁ ብሎ በሳኦል ፊት በእግዚአብሔር ድፍረት ይህን ሲናገር፣ እግዚአብሔር በሰጠው ኃይልና ብርታት በእግዚአብሔር ጽናት ጎልያድን ማሸነፍ የምችልበት ኃይል አለኝ ብሎ ሲናገር ሳኦል አላመንም። ዳዊትን ሲያየው የለበሰው ልብስና ይዞት የመጣው ያቺ በትር እረኝነቱን የምትገልጽ ናት። እንዲህ አይነቱን አለባበስ ለብሰህ አንተ ጎልያድን መግደል አትችልም። ይሄን ልብስህን አውልቅና ጣልና እኔ የለበስኩትን ካባ ልበስና እኔ የተገለጽኩበትን ማንነት የታየውበትን የክብር ልብስ ውሰድና ሂድ፣ በቀጥታ በጎልያድ ፊት ተሰለፍ አለው። ነቅቶ ልብሱን የሚጠብቅ ምንድነው? አይሰማም፣ አይሰማም። ነቅቶ ተግቶ ልብሱን የሚጠብቅ ብፁዕ ነው አለ ዳዊት። የለበሳትን እጀ ጠባብ ያቺ መገለጫዋ የሆነችውን ማንነቱን አውልቀህ ጣል አለው ሳኦል። እኔ የምሰጥህን ልብስ ልበስና ሂድ አለው። አሁን በዚህ ሰዓት፣ አሁን በዚህ ጊዜ ይሄንን ልብስ በመልበስ ይሄን ነገር ማድረግ እንዴት ይቻላል? ሂድ ውጣ ነው ያለው። ልክ ሲወጣ ገና ዳዊት ምን ነበር የሆነው? ዳዊት ገና እየወጣ እዚያ አፋፉ ላይ ሲደርስ፣ ደፉ ላይ ገና ሲደርስ ከቤተ መንግስቱ ሳኦል የሰጠው ካባ አደናቀፈው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ማን የሰጠው ካባ አደናቀፈው? ሳኦል የሰጠው ካባ አደናቀፈው። ስለዚህ አንድ እርምጃ አላስራመደውም። ካባውን መለስ አለና ንጉሶ ያለው ይሄ የሰጠህኝ ልብስ አለ ያልተፈተነ ልብስ ነው አለው። ምን ያልሆነ ልብስ ነው? በቃ ይሄንን ላንተ ውሰደው፣ ለኔ ግን የለበስኩት ይበቃኛል አለ። ዳዊት የለበሰው ልብስ የሱ ማንነት መገለጫ ነው። እግዚአብሔር በሳኦል ካባ ሳይሆን ኃይሉን የሚሰራው በዳዊት የእረኝነት ልብሱ ላይ እጀ ጠባቡ ላይ ነው። ወገኖች አሁን እኔና እናንተ ነቅቶ ልብሱን የሚጠብቅ ያለው ከምጽአቱ ጋር ያለ አስተምሮ ነው።
ነቅቶ ልብሱን መጠበቅ ማለት በመከራ የሚጸናበትን ልብስ የለበሰ። በመከራ የምንጸናበት ልብስ ደግሞ የሚመጣው የክርስቶስን ቅዱስ ሥጋ በመብላት ክቡር ደም በመጠጣት ነው። ስለዚህ በዚያች በልጅነታችን ጸጋ ታምነን ስንኖር የሚሆነው እየሆነ ያለው ነገር ሁሉ አያስደነግጠን። ስለዚህ ነቅቶ ልብሱን የሚጠብቅ ያለው በመከራ መጽናት ነው። ነቅቶ ልብሱን መጠበቅ ማለት ምን አይነት ልብስ ስንል ደግሞ የሌላውን ሸክም የምንሸከምበት ልብስ። የማንን ሸክም? የራስን ሸክም አይደለም። የማንን? የሌላውን ሸክም። ምን ማለት ነው? ክርስትና ነው፣ መገለጫው ነው። ክርስቶስ የማንን ሸክም ነው የተሸከመው? ንገሩኛ። የኔንና የናንተን የበደላችን፣ የኃጢአታችን፣ የመተላለፋችንን ጉዳይ እኮ ነው። ለዚህ እኮ ነው ዘወትርም ጥያቄው ኑ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ማሳርፋችኋለሁ ያለው። ስለዚህ ልብሱን የሚጠብቅ የተባለው የሌላውን ሸክም የምንሸከምበት። ነገር ግን እኛ የሌላውን ሸክም መሸከም አይደለም፣ ሸክሙ ያለበትን ሰው ሌላ ሸክም ነው የምናሸክመው። ነው አይደለም? በሸክም ላይ ሸክም፣ ያውም ያለ በደሉ በደለኛ፣ ያለ ወንጀሉ ወንጀለኛ፣ ያለ ጥፋቱ ጥፋተኛ፣ ሁሌኛ ሸክም ስናበዛ ምንውል ሸክም። ይሄ ማለት ንጹሕን ጻድቁን ሰው ስንከሰው በደለኛም ይሁን ማንንኛ የበደለኛውን በደል ተቆጣጥረን ይሄን እንድናደርግ የተሰጠን ስልጣን ከኛ አለ? የኛን ኃጢአት ማን ተቆጣጥሮ ማን ጠብቆት? መድኃኔ ዓለም ክርስቶስ ሰውሮን እኮ ነው። እመሳ ኃጢአተኑ ትታቀብ ያለው ለዚህ እኮ ነው። እግዚኦ እግዚኦ መኑ ይቀውም። አቤቱ አንተ ኃጢአትንስ ብትጠባበቅ ኖሮ በፊት ማን ይቆም ነበር? ይሄው ነው። የእግዚአብሔር ልጆች ልብሱን የሚጠብቅ ማለት የሌላውን ሸክም መሸከምና ሌሎችን ይቅር ማለት ነው። ሌሎቹን ይቅር ማለት አሁን ይቅር ማለት ያስፈልጋል። የይቅርታ ዘመን ይሁን፣ ይቅር የምንባባልበት ዘመን ይሁን። የበደሉንን እኮ እኛውን ለይቅርታ የምንዘጋጀው በድለናቸዋል ያልናቸውን ብቻ አይደለም፣ የበደሉንን ያጠቁንን ሊገሉንና በእኛ ላይ የሞት ሴራ ለሚያሴሩብን ይቅር ማለት ነው። የሌላውን ሸክም መሸከም የምንችልበት ልብስ ያስፈልገናል። ብርሃነ ዓለም አቶት የቤተ ክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 3 ቁጥር 12 እስከ 14 እንዳስቀመጠው። ሌላው እንግዲህ ይሄ ልብስ ምን አይነት ልብስ ነው ስንል የትጋት ልብስ ነው። የምን ልብስ አልኳችሁ? በምን እንትጋ? ንገሩኛ። አሁን እናንተ ትጋት ሊኖረን ይገባል እንደ ክርስትና። በምን ዘርዝሩልኝ እስኪ እንደው በራሳችሁ ኮመን ሴንስ ሆኖ በምን እንትጋ? አንዱ በመንፈሳዊ ማንነት እንትጋ። መንፈሳዊነት ላይ እንትጋ። መንፈሳዊነት ላይ እንትጋ። መንፈሳዊነት መገለጫው እግዚአብሔርን መፍራት ነው። መንፈሳዊነት መገለጫው በእግዚአብሔር ቃል ሙላት ውስጥ መኖር ነው። የመንፈሳዊነት መገለጫው ራስን በመንፈሳዊ ስሪት ውስጥ ማድረግ ነው። ስለዚህ እኛ የመንፈሳዊነታችን መገለጫ አሁን ላይ አጥተናል። ስለዚህ ይሄ ልብስ የትጋት ልብስ ነው ብለናል። እንትጋ በጾም፣ እንትጋ በጸሎት፣ እንትጋ በስግደት፣ እንትጋ በመንፈሳዊ ትሩፋትና ተጋድሎ፣ እንትጋ ሁሌ ነፍሳችን ለምትቀደስበት ስራ። ዘወትር የእግዚአብሔር ዓላማው የኔና የናንተ መቀደስ ነው። ስሙ ይክበር ይመስገን። የመድኃኔ ዓለም ዓላማው የኛ ምን መሆን ነው? መቀደስ ነው። ዘወትር የእግዚአብሔር ጥሪ ለርኩሰት አይደለም፣ ለቅድስና ነው። ስለዚህ ይሄ ልብስ ምን አይነት ልብስ ነው ብያቸዋለሁ? የምን ልብስ? የትጋት። የምን ልብስ? ልብሱን አለ ልብሱን የሚጠብቅ የትጋት። አሁን ተኝተናል እኮ ነው እኛ ለሰዓታቱ አይደለም ለቅዳሴው መነሳት አቅቶናል፣ ተኝተናል። ለኪዳኑ ጸሎት መነሳት አቅቶናል፣ ተኝተናል። ጠዋት ማለዳ በእግዚአብሔር ፊት ለመቆም አልቻልም፣ ተኝተናል። ኃጢአት አስተኝቶናል፣ በደል አስተኝቶናል። አያችሁ፣ ትጋት ልብሱ የተባለው ትጋት ነው። ልብሱን የሚጠብቅ የተባለው መልካም ምግባር ነው። መልካም ምግባራት ልብሱ የተባለው ክርስቲያናዊ ስራን የሚያመላክት ነው። ታዲያ ይሄ ከሆነ ከዚህ ልብስ የተለየ ልብስ ለብሶ የተገኘ ሰው ከሙሽራው ይለያል። አሁን ካልነው ልብስ ውጪ የልጅነትን ማንነት የሚገልጽ ልብስ በ40ና በ80 ቀን የተሰጠንን ሀብተ ወልድና ስመ ክርስትን ያገኘንበትን
ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ከቅድስት ሥላሴ በጥምቀት ያገኘነውን የልጅነት ልብስ ይሄ ልብሱን የጣለ ሰው አሁን ላይ ከጠራ ነውና በእውነት እንደ እግዚአብሔር ሐሳብ ከገለጽነው አይነት እንዲህ አይነቱን ልብስ የጣለ ከዚህ ልብስ የተለየ አስተውሉ፣ ከዚህ ልብስ የተለየ ልብስ ለብሶ የተገኘ ሰው ከሙሽርነቱ አዳራሽ ከመንግሥተ ሰማያት ይወጣል። እግዚአብሔር ልጆች ብፁዓን እለ ተሐርገ ሎሙ ኃጢአቶሙ ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት። ብፁዓን እለ ተሐርገ ሎሙ ኃጢአቶሙ ወእለ ያሰቡ ሎሙ ኩሎ ጌጋዮሙ ይላል መዝሙረኛው መዝሙር 31 በቅንፍ 32 ቁጥር 1 ላይ መተላለፉ የቀረችለት ይላል። እስኪ በሉ አይሰማም። ኃጢአቱም የተከደነችለት ምስጉን ነው። መተላለፉ የቀረችለት። መተላለፍ እኮ በደል ነው። መተላለፍ እኮ ኃጢአት ነው። ይሄ ኃጢአቱ አለ መተላለፉ የቀረችለት፣ ይሄ ኃጢአቱ የቀረችለት፣ በደሉ የተከደነለት ምስጉን ነው። እንዲህ ነው የኛ ጌታ። ለዚህ እኮ ነው በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። የእግዚአብሔር ታላቅነት ወገኖቼ የሁላችንንም ኃጢአት ሳይጠባበቅ ነውራችንን በቤተ መቅደስ ውስጥ በክብር ሸፍኖ ያቆመናል። ሐሰት እውነት አይሰማም። እውነት ነው። ማን ነው ያልተላለፈ? ማን ነው ያልበደለ? ማን ነው ያላመፀ? ማን ነው ኃጢአትን በደልን ያልሰራ? መተላለፉ ግን የቀረችለት ኃጢአቱም የተከደነችለት ምስጉን ነው። ስለዚህ የነፍሱን መጎናጸፊያ ጌታ የሚያጥብለት ስለሆነ ከበረድም ይልቅ የነጻ ሊሆን ግድ ነው። ዘወትር ልብሳችን የነጻ ይሁን ነው። አሁን የሚያስፈልገው ልብሳችን ይንጻ። ልብሳችን በኃጢአት አድፏል። ንጻ ሥጋ ንጻ ነፍስን አተናል። በኃጢአት የተዳደፈ ማንነት ይዘናል። በርኩሰት የተገለጸ ማንነት ይዘናል። የለበስነው ልብስ ለኃጢአት እንጂ ለጽድቅ አይመችም። ስለዚህ ይሄንን ማንነት ነው ዘወትር ልብሳችን የነጻ ይሁን። በምን እናንጻው? ልብሱ በምን ይንጻ? ይሄ ልብስ ሲያረጅ ወይ ደግሞ ይሄ ልብስ የነተበ ከሆነ አልፎበታል፣ አገልግሎት ሰጥቷል፣ ይጣላል። ከቆሸሸ ግን ምን ይሆናል? ንገሩኛ። ይታጠባል። ስለዚህ ዘወትር ልብሳችን የነጻ ይሁን። አሁን ከላይ የጠቀስናቸው ልብሶች ዘወትር የምንጠብቃቸው በምንድን ነው? እያጠብን። በምን ስናጥብ? ንገሩኛ። በንስሐ ነው ማጠብ ያለብን። የነጻ ይሁን። ምግባር የተባለችዋን በጎ ስራ ብሪት መጎናጸፊያን እንልበስ። በመልካም ምግባራት የተሸፈነ ማንነት ይኑረን። በምህረት ስራዎቻችን ሁሉ ያጌጡ ይሁኑ። ሁል ጊዜ የሰይጣንና የመልእክተኞቹ በእኔና በእናንተ ላይ ያለው ዓላማ ይሄንን ልብስ ማስጣል ነው። የፍቅርን ልብስ ያስጥለናል። የምህረትን ልብስ ያስጥለናል። የደግነትን ልብስ ያስጥለናል። የበጎ ምግባራትን ልብስ ያስጥለናል። የልጅነት ጸጋችንን ልብስ ያስጥለናል። ልብ አድርጋችሁ ተመልከቱ። አዳምና ሔዋን ገነትን ያህል ርስት እግዚአብሔርን ያክል አባት አገኙ። ገነትን ያህል ርስት እግዚአብሔርን ያክል አባት፣ እግዚአብሔርን ያህል አባት በገነት ሲኖሩ አዳምና ሔዋን በጸጋ ነበር ልብሳቸው። ነገር ግን ያችን ዕፀ በለስ እንደበሉ ወዲያው ምን ሆነ ይላል? ልብሳቸው ምን ሆነ? ንገሩኛ። ጸጋቸው ምን ሆነ? ተገፈፈ። ራቁታቸውን ሆኑ። ስለዚህ ተፋፈሩ ይላል። ራቁታቸውን ሆኑ። አሁን እዚህ ጋር የምናየው ነገር ይሄንን ነው። ከራቁትነት ሕይወት ለመውጣት ነቅቶ ልብስን መጠበቅ ያስፈልጋል። የበጎ ምግባራት ልብስ፣ የፍቅር ልብስ፣ የምህረት፣ የደግነት በልጅነት ጸጋ የምንገለጽበትን ልብስ ያንን ተግተን እንያዝ ነው። ስለዚህም ነው እንግዲህ ታላቁ ሐዋርያው ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ወብፁዕ ዘይተግ ወያዕቅብ አልባሲሁ ያለው ለዚህ ነው። ተግቶ ልብሱን የሚጠብቅ ብፁዕ ነው አለ። በትጋት በመንፈሳዊ ትጋት፣ በጾም በጸሎት በስግደት አሁን ላይ ያለንበት። ስለዚህ ሞት እንደሆነ ቀጠሮ አይሰጥም። መቼና እንዴት እንደሚመጣ አናውቀውም። በዚህ ጊዜ በዚያ ጊዜ አይባልም። የኛ ድርሻ መዘጋጀት ነው። አምላካችንም የሚመጣበትን ሰዓትና ጊዜ አናውቅም። ወናሁ መጽእ ግብተ ከመ ሰራቂ ወብፁዕ ዘይተግ ወያዕቅብ አልባሲሁ ያለው ለዚህ ነው። ስለዚህ ከምንም ነገር በላይ እነሆ እንደ ሌባ ሆኜ እመጣለሁ ስላለ ራቁቱን እንዳይሄድ ኀፍረቱን የሚጠብቅ የሚከድን የሚሸፍን ዛሬ ኀፍረታችን ተለይቶ ወጣል።
ከክብራችን ውርደታችን፣ ከማመናችን አለማመናችን፣ በእግዚአብሔር ልጅነቱ ውስጥ ራሳችንን ከመግለጽ ለዚህ ዓለም ገዢ ለሰይጣንና ለሰራዊቱ ለአጋንንት ራሳችን አሳልፈን የሰጠንበት ማንነት ተገልጾ ወጥቷል። ለዚህ ነው እኮ እርስ በርስ በመካሰስ፣ እርስ በርስ በመገዳደል፣ እርስ በርስ በመደማማት፣ እርስ በርስ በመጠፋፋት ህይወት የምንኖረው። ዓለም ይህን ልብስ ለብሳ ነው የተገለጸችው። ዛሬ በዓለማችን ላይ የምናየው በየ24 ሰዓቱ አይደለም፣ በየማይክሮ ሰከንዱ የመካከለኛውን ጉዳይ ምስራቅ ስናይ እንዲህ ነው። በራሳችን ህይወት ስንመጣ ደግሞ ትላንት ያየነውን አይደለም፣ ጠዋት ያየነውን ከሰዓት ማየት አልቻልንም። ምን አይነት ጉድ ውስጥ ነን ያለነው እንላለን፣ ግን አልተጋንም ነው፣ አልነቃንም። ስለዚህ መንቃት ያስፈልጋል። አሁን ንቁ ተብሏል። ለመንቃት ደግሞ የሚያነቃንን ልብስ ነው መልበስ ያለብን። ያ ደግሞ የተሰጠን የልጅነት ጸጋ ልብስ መልበስ ነው። ያ ደግሞ ምግባር ከሃይማኖት ጋር ያለውን ልብስ ለብሶ መዘጋጀት ነው። ይሄ ሲሆን የታመነ ይሆናል። እንግዲህ ወናው መጽግብት አለ፣ ክርስቶስ ይመጣል። የሚመጣው ልክ እንደ ሌባ ነው፣ ከመሰራቂ ተብሏል። አናውቀውም። በዚያ ሰዓት የሚመጣውን ጌታ ለመቀበል ልብሳችንን በትጋትና በንቃት እንጠብቅ። ነቅቶ ልብሱን የሚጠብቅ ምንድነው? ብፁዕ ነው፣ ንዑድ ነው፣ ክቡር ነው የሚያሰኘውን ዋጋ ለመቀበል በንቃት ልብሳችንን በመጠበቅ ህይወት ውስጥ እንድንኖር አምላክ ይርዳን። በዚህ ሰዓት በዚህ ዕለት እንደዚህ ያስተማረን አምላካችን እግዚአብሔር ስሙ ይክበር ይመስገን።